በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የአብይ ጾም ሁለተኛው ሳምንት ቅድስት ተብሎ ተሰይሟልና ስለምን ቅድስት ተብሎ ተሰየመ፣ በዚህ ሳምንት ቅድስት ቤተክርስቲያናችን ምንድነው የምታስተምረን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ቅድስት ቤተክርስቲያናችን ታላቁን የአብይ ጾም በ8 ሳምንታት ከፍላ ለስምንቱም ሳምንታት ደግሞ የየራሳቸው የሆነ ስያሜ ሰጥታ በዛ ስያሜ ውስጥ እኛ ልጆቿን በደንብ በስፋት ታስተምርበታለች ማለት ነው። የመጀመሪያውን የአብይ ጾም ሳምንት ዘወረደ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት መውረዱን ከድንግል ማርያም መወለዱን አስቀድማ በመጀመሪያው የአብይ ጾም ሳምንት ላይ ታስተምረናለች ማለት ነው። ጌታችን ተጠመቀ፣ ጌታችን መከራ ስቃይ ተቀበለ፣ ጌታችን ሞተ፣ ጌታችን ተነሳ፣ ጌታችን ወደ ሰማይ አረገ ከማለቷ አስቀድሞ ከሰማያት ሰማያት መውረዱን መናገር አስፈላጊ ነውና በመጀመሪያው የአብይ ጾም ሳምንት ዘወረደ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት መውረዱን በመጀመሪያው የአብይ ጾም ሳምንት ታስተምረናለች ማለት ነው። ሁለተኛውን የአብይ ጾም ሳምንት ደግሞ ቅድስት ብላ ሰይማልናለች። በዚህ ቅድስት ተብሎ በተሰየመው የአብይ ጾም ሁለተኛ ሳምንት ላይ ደግሞ ስለ ቅድስና በደንብ በስፋት ታስተምረናለች ማለት ነው። ስለ ቅድስና ስንል በሁለት ከፍላ ታስተምረናለች። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስና የባህሪ ገንዘቡ መሆኑን በደንብ ታስተምረናለች። ሁለተኛ ደግሞ ስለ ሰንበታት ቅድስና በደንብ በስፋት ታስተምረናለች ማለት ነው። ዛሬም እኛ ታዲያ ቅድስት ቤተክርስቲያናችን በሁለተኛው የአብይ ጾም ሳምንት ላይ የምታስተምረንን በስፋት እንማማራለን ማለት ነው። ሰንበትን የቅድስና ያከበረ ከዕለታት የለየ እግዚአብሔር አምላካችን ስለሆነ የእግዚአብሔር ቅድስና የባህሪ ገንዘቡ መሆኑን ታስተምረናለችና ይህንን እንመለከታለን። በሁለተኛ ደረጃ ደግሞ ሰንበታትን ባርኮ ቀድሶ ሰንበትን አክብሮ ብሎ ጌታችን ሰጥቶናልና ስለ ሰንበታት ቅድስናም በደንብ በስፋት እንማማራለን ማለት ነው። እንግዲህ ከቃሉ ትርጓሜ ጀምሮ አንስተን ስንመለከት ቅድስት ተብሎ ተሰይሟልና ሁለተኛው ሳምንት ቅድስት ማለት ምን ማለት ነው ስንል ቅድስት ማለት የዘይቤ ፍቺው የተቀደሰ የተለየ ማለት ነው። ይህ የአብይ ጾም ሁለተኛ ሳምንት ስያሜ ነው። ስያሜው ደግሞ ከኢትዮጵያዊው የዜማ ሊቅ ከቅዱስ ያሬድ የተገኘ ስያሜ ነው። ቅድስት ቤተክርስቲያናችንም ሰንበቱን ስለ ቅድስና ልጆቿን ታስተምርበታለች። በቅዳሴ ጊዜ የሚሰበከው ምስባክ፣ የሚነበቡ መልእክታት፣ የሐዋርያት ሥራና ወንጌል ስለ ቅድስና የሚያስተምሩ ናቸው ማለት ነው። እንግዲህ የእግዚአብሔር አምላካችን ቅድስና እንደምንድን ነው ስንል ቅዱስ ማለት ልዩ ክቡር ማለት ነው። እግዚአብሔር አምላካችን በባህሪው ቅዱስ ነው። ይህም ቅድስና ከማንም ያላገኘው የባህሪ ገንዘቡ ነው ማለት ነው። መጽሐፍትም የባህሪ ቅድስናውን ተባብረው መስክረዋል። በባህሪው ቅዱስ ስለሆነ ቅዱስ 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 እየተባለ ይመሰገናል። በዚህ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 3 ስትመለከቱ፣ ራእይ 15 ቁጥር 4ን፣ አንደኛ ሳሙኤል ምዕራፍ 2 ቁጥር 2ን ስትመለከቱ እግዚአብሔር አምላካችን ቅድስናው የባህሪው እንደሆነ ይናገራሉ ማለት ነው። የቅድስና ምንጭ ቅድስናን የሚሰጥ እርሱ ብቻ ነው። ቅዱስ የሚለው ቃል ለሰዎች ሊቀጸል ይችላል። ለመላእክት፣ ለቦታ፣ ለዕቃ፣ ለዕለታት ሊቀጸል ይችላል። ለነዚህ ሁሉ ቢቀጸልም ግን ቅድስናቸው በባህሪ ቅዱስ ከሆነው ከእግዚአብሔር የተገኘ ቅድስና ነው። ይህም ደግሞ የጸጋ ቅድስና ነው። ወገኖቼ ቅዱሳን መላእክትን
ቅዱስ ብንል፣ ጻድቃን ሰማዕታትን ቅዱስ ብንል፣ ሰዎችን ቅዱስ ብንል፣ ዕቃን ዕለታትን ቅዱስ ብንል፣ እነዚህ ሁሉ ቅድስናቸው የባህሪ አይደለም። ከማንም ያላገኘው የባህሪ ገንዘቡ የሆነ እግዚአብሔር አምላክ ብቻ ነው። ቅዱሳን ጻድቃን ሰማዕታት መላእክትን ደግሞ ቅዱስ ስንል ቅድስናቸው የጸጋ ቅድስና ነው። የእነርሱ ቅድስና አስገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የእነርሱ ቅድስና ምንጭ እግዚአብሔር አምላክ ነው። ስለዚህ የእነርሱ ቅድስና የጸጋ ቅድስና ነው። የባህሪ ቅድስና ገንዘቡ የሆነ ግን እግዚአብሔር አምላካችን ብቻ ነው። ወገኖቼ ልብ በሉ። ታዲያ እግዚአብሔር ቅዱስ ስለሆነ በመልኩና በምሳሌ አክብሮ የፈጠረን እኛ ልጆቹም ደግሞ ቅዱሳን እንድንሆን ይፈልጋል። ቅዱስ ጴጥሮስ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራቸው ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ያለንም ይህንን ሲያስተምረን ነው። ከመፈጠራችን አስቀድሞ መጠን በሌለው ፍቅር የወደደን እግዚአብሔር አምላክ ካለመኖር ወደ መኖር ያመጣን ለውርደት ሳይሆን ለክብር ነው። ለርኩሰት ሳይሆን ለቅድስና ነው። ለሞት ሳይሆን ለሕይወት ነው። ወገኖቼ የመፈጠራችንም ዓላማ በፊቱ በፍጹም ምግባርና ሃይማኖት በመመላለስ ከእርሱ ጋር እንድንኖር ነው። ብርሃን ከጨለማ ጋር፣ ጽድቅ ከኃጢአት ጋር ኅብረት የለውምና ከእርሱ ጋር ለዘላለም ነግሰን ለመኖር በቅድስና መኖር ይጠበቅብናል ማለት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሲናገር እንዲህ አለው፣ እግዚአብሔር አምላክ ለቅድስና እንጂ ለርኩሰት አልጠራንም ያለን ለዚህ ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ ማለት ነው። እግዚአብሔር እኛን የፈጠረበት ዓላማ ከእርሱ ጋር በቅድስና እንድንኖር ነው። እርሱ ቅዱስ እንደሆነ እኛም ቅዱስ እንድንሆን ይፈልጋል። ስንቶቻችን ግን እግዚአብሔር አምላካችን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ባዘዘን መሠረት ስንቶቻችን በቅድስና ሕይወት እየተመላለስን ይሆን? ስንቶቻችን እግዚአብሔር ደስ ብሎት የሚቀበለውን ሕይወት እንኖር የሆነ? ወገኖቼ ለመሆኑ ይህ ሊሆን የሚችለው እንዴት ብንመላለስን? ወገኖቼ መልሱን ሐዋርያው ቅዱስ ያዕቆብ በደንብ በሚገባ ያዕቆብ 1:26 ላይ አስቀምጦልናል። ምን ብሎ ካልን ደግሞ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮቱ ከንቱ ነው አለ። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ይልና ምን እንደሆነ ሲናገር ወላጆች የሌላቸውን ልጆች ባልቴቶችንም በችግራቸው መጠየቅ በዓለምም ከሚገኝ ርኩሰት ሰውነትን መጠበቅ ነው ብሎ ምላሹን ያስቀምጥልናል ማለት ነው። በክርስቶስ ደም የተቀደሰን የእግዚአብሔር ማደሪያ የሆነን ሰውነታችንን በዓለም ከሚገኝ ርኩሰት መጠበቅ የሰማያዊ ርስት ወራሾች ያደርገናል። ወደ ቅድስና ሕይወት ይመራናል። በዓለም የሚገኘውን ርኩሰትም ሐዋርያው ቅዱስ ጳውሎስ ሲናገር የሥጋ ሥራ በማለት ገልጾታል ማለት ነው። የሥጋ ሥራ ምንድን ነው? ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ክርክር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር፣ ይህ የመሰለ ሁሉ የሥጋ ሥራ ነው። ከነዚህ የሥጋ ሥራ ሁሉ ስንታቀብ በቅድስና ሕይወት እንመላለሳለን። የቅድስና ሕይወታችን ደግሞ የመንግሥተ ሰማያት ወራሾች ያደርገናል። እግዚአብሔር አምላካችን እኔ ቅዱስ ነኝ እናንተም ቅዱሳን ሁኑ እንዳለ እኛ ቅዱሳን እንድንሆን ይፈልጋልና ቅዱሳን የምንሆነው ደግሞ በቅድስና ሕይወት የምንመላለሰው ደግሞ እነዚህን አሁን የጠራናቸውን የሥጋ ሥራ ስናቆም ነው። የነፍስ ሥራ ስንሠራ ነው። የሥጋ ሥራ የሚሠሩ ሰዎች ግን ከመንግሥተ ሰማያት በአፋ ወይም ደግሞ በውጭ እንደሚቀሩ ሲያስረዳ በዚህ በገላትያ 5:19 ላይ አስቀድሜ እንደነገርኳችሁ ይህን የሚያደርግ የእግዚአብሔርን መንግሥት አያይም ብሏል። የሥጋ ሥራን የሚፈጽም ሰው የእግዚአብሔርን መንግሥት አያይም። ዝሙት፣ ርኩሰት፣ መዳራት፣ ጣዖትን የሚያመልክ ከሰው ጋር የሚጣላ ምቀኝነት፣ መጋደል፣ ስካር ያለበት እነዚህን የሥጋ ሥራ የሚሠራ ሰው የእግዚአብሔርን መንግሥት አያይም። ወገኖቼ በሕይወታችን ሁሉ የምግባር የሃይማኖት ፍሬ አፍርተን መገኘት ለቅድስና የጠራንን እግዚአብሔርን ደስ ማሰኘት ነው። እነዚህ ደግሞ ምንድናቸው? ወደ ቅድስና ሕይወት የሚመሩን ምንድናቸው ስንል ሐዋርያው ቅዱስ ጳውሎስ ሲናገር የመንፈስ ፍሬዎች ብሎ ገልጿቸዋል። በዚህ በገላትያ 5:22 ላይ እነዚህ የመንፈስ ፍሬዎች ምንድናቸው ስንል የመጀመሪያው ፍቅር ነው። ሁለተኛው ደስታ ነው። ሦስተኛው ሰላም ነው። አራተኛው ትዕግሥት ነው። አምስተኛው ምጽዋት ነው። ስድስተኛው ቸርነት ነው። ሰባተኛው እምነት ነው።
8ኛው በጎነት ነው። 9ኛው ንጽሕና ናቸው። እነዚህን በውስጣችን ካሳድርን፣ እነዚህን የምንተገብር ከሆነ አዎ በቅድስና ሕይወት እንመላለሳለን። የቅድስና ሕይወታችን ደግሞ ለመንግሥተ ሰማያት የተዘጋጀን የበቃን ያደርገናል። ወገኖቼ ዛሬ ስንቶቻችን ፍቅር አለን? ስንቶቻችን ደስተኞች ነን? ስንቶቻችን ሰላም አለን? ስንቶቻችን ትዕግሥት አለን? ስንቶቻችን ምጽዋትን እንመጸውታለን? ስንቶቻችን ቸር ነን? ስንቶቻችን እምነት አለን? ስንቶቻችን ንጹሐን ነን? ስንቶቻችን በጎች ነን? ወገኖቼ ይህንን በደንብ የሚገባ ልናውቅ ያስፈልጋል። እግዚአብሔር ማደሪያ ይሆን ዘንድ የመረጠውን ሰውነታችንን እርሱ የሚከብርበትን ሥራ ልናደርግበት ያስፈልጋል ወገኖቼ። ስለዚህ በተሰማራንበት የሥራ መስክ፣ በማኅበራዊ ኑሯችን፣ በምንበላው ምግብ፣ በምንለብሰው ልብስ፣ በንግግራችንና በመሳሰለው ሁሉ ለእግዚአብሔር ደስ የሚያሰኘውን በማድረግ እግዚአብሔርን በሚሞት ሥጋችን ልናከብረው ያስፈልጋል። ሥጋዊ ምኞታችንና መሻቻችንን ሰቅለን አሮጌው ሰዋችንን አስወግደን ንስሐ ገብተን ሥጋውና ደሙን ተቀብለን በቅድስና እንድንኖር እግዚአብሔር አምላካችን ሁላችንን የሚርዳን ወገኖቼ። የነፍስ ሥራ የሆኑትን ከእግዚአብሔር ጋር በቅድስና እንድንኖር የሚያደርጉንን መንግሥተ ሰማያትን እንድንወርስ የሚያደርጉንን በጎ ሥራዎችን ልንሠራ ያስፈልጋል። የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ የተቸገረ መርዳት፣ የታመመ መጠየቅ፣ የታሰረ መጠየቅ፣ እነዚህን ጌታችን ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱትን ጥያቄዎች እየሠራን በሕይወታችን በተግባር እየኖርን በቅድስና ሕይወት ልንመላለስ ያስፈልጋል ማለት ነው። ሁለተኛው ደግሞ ቅድስት ቤተ ክርስቲያናችን ስለ ሰንበታት ቅድስና ታስተምረናለች። ስለ ሰንበታት ቅድስና ስንል ሰንበትን የለየና ያከበረ የመረጠ እግዚአብሔር አምላካችን ሰንበትን አክብሮ እንድናክብር ሰጥቶናል ባርኮ ቀድሶ። ስለዚህ ሰንበታትን ልናክብር ያስፈልጋል። ስለ ሰንበታት ሲነሳ ደግሞ ብዙ ሰዎች የተለያየ አመለካከትን ያላቸው። አንዳንዱ ሰንበት ቅዳሜ ነው ይላል፣ አንዳንዱ ደግሞ ሰንበት እሁድ ነው ይላል። የትኛው ነው ለእናንተ ሰንበት? ቅድስት ቤተ ክርስቲያናችን የምታስተምሮስ እንዴት ነው የሚለው ልናውቅ ያስፈልጋል። ከቃሉ ትርጉም ጀምሮ አንስተን ስንመለከት ሰንበት የሚለው ቃል ጥሬ ቃሉ ሰንበተ የሚል የግዕዝ ግስ ሲሆን ትርጉሙ ሰነበተ፣ አከበረ፣ ቆየ ማለት ነው። የተከበረ የቆየ የሰንበት የዕረፍት ቀን 7ኛ ቀን ማለት ነው። ከዚህ በተለየ ግን በሃይማኖት ምስጢር ትንተናው ሰንበት ማለት የተባረከ፣ የተቀደሰ፣ የተለየ ቀን ማለት ነው። እግዚአብሔር አምላክ ዘላለማውያን የሆኑትን የማይለወጡ የሆኑትን 10ቱን ትእዛዛት የሰጠን ሲሆን ከነዚህ ከ10ቱ ትእዛዛት አንዱ የሰንበትን ቀን እናከብር ዘንድ የሰጠን ትእዛዝ ነው። ሰንበትን እናከብር ዘንድ ማለት ነው። ታዲያ በሰንበት አከባበር ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ከሌሎች ሁሉ ልዩ ናት። ልዩ የሚያደርጋት ምንድን ነው ስንል አንዳንዶች መከበር ያለበት ቅዳሜ ነው ብለው ይናገራሉ። ሌሎች ደግሞ ቅዳሜ ትሽራለች፣ መከበር ያለባት እሁድ ናት ብለው ይናገራሉ፣ ያስተምራሉ። እኛ ግን ኦርቶዶክሳውያን ከራሳችን በማፍለቅና በመፈላሰፍ ሳይሆን እግዚአብሔር አምላክ በመጽሐፍ ቅዱስ ያዘዘንን በመከተል ሁለቱንም ሰንበት ቅዳሜንና እሁድን እናከብራለን ማለት ነው። ልናውቀው የሚገባ ነገር ግን ከዕለታት ሁሉ እሁድ ትልቃለች፣ ትበልጣለች ማለት ነው። ሁለቱንም ሰንበታት አጠር አድርገን እንመለከታለን፣ ለምን እንደምናክብር ማለት ነው። የመጀመሪያው ቅዳሜ ነው። ይህ ቅዳሜ ለምንድን ነው የሚከበረው የሚለው ልናውቅ ያስፈልጋል። ይህች ዕለት ቀዳሚት ሰንበት ተብላ ትጠራለች። ይህች ቅዳሜ እግዚአብሔር አምላክ ዓለሙን ሁሉ ፈጥሮ ያረፈባትና እናከብራት ዘንድ ያዘዛት ቅድስት ዕለት ናት። እግዚአብሔር አምላክ የሠራውን ሥራ በዚች ቀን ፈጽሟል። ማለትም ደግሞ ከሠራው ሥራ ሁሉ አርፏል። በዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 3 ላይ ስንመለከት እግዚአብሔር 7ኛይቱን ቀን ባረካት ቀደሳትም የሚል ቃል እናገኛለን። ስለዚህ እግዚአብሔር የባረከውንና የቀደሰውን እንደገና አይለውጠውምና እኛም ዕለቱን በቅድስናው እናከብረዋለን። እናከብረው ዘንድ ደግሞ ከልዑል እግዚአብሔር ትእዛዝ አለ። ምን አይነት ትእዛዝ ስንል በዚህ በኦሪት ዘጸአት ምዕራፍ 20 ቁጥር 8 ላይ 7ኛይቱን ቀን ቅዳሜን አስባት አክብራት የሚል ትእዛዝ አለ። ይህ እንግዲህ ከ10ቱ ትእዛዛት አንዱ ነው። ቅዳሜ ትሽራለች ብሎ የሚያምን የጌታ ቃሉ አይሻርምና ትእዛዛቱም ዘላለማውያን ናቸውና ሊያስተውል ሊያምን ይገባዋል ማለት ነው። አለበለዚያ ደግሞ ቃሉ እንደሚለው እንደተናገረው በመንግሥተ ሰማያት ስፍራ አይኖረውም።
የትኛው ቃል ካልን የማቴዎስ ወንጌል ምዕራፍ 5 ቁጥር 18-19 ስትመለከቱ እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም ደግሞ አንዲት ነጥብ ከቶ አታልፍም ሁሉ እስኪፈጸም ድረስ። እንግዲህ ከነዚህ ሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምር ማንኛውም ቢሆን እርሱ በመንግሥተ ሰማያት ታላቅ ይባላል ይላል። ስለዚህ ቀዳሚት ሰንበት ተሽራለች ብሎ የሚያስተምር ሰው የእግዚአብሔር ትእዛዛቱ ዘላለማዊያን ናቸውና ቆም ብሎ ሊያስተውል ያስፈልጋል ማለት ነው። እርግጥ አይሁድ ይችን ቀዳሚት ሰንበትን ሲያከብሩ ከዘረጉ ሳያጥፉ፣ ካጠፉ ሳይዘረጉ፣ ከከፈቱ ሳይዘጉ፣ ከዘጉ ሳይከፍቱ ነው። እኛ ግን በዚች ቀን መንፈሳዊና በጎ ደጋግ ሥራ እየሠራን ፈጣሪን እያመሰገንን እናከብራታለን። እንድንጨነቅበት ሳይሆን ሐሴት እናደርግበት ዘንድ ነው እግዚአብሔር አምላክ ሰንበትን ይሠራልን። ለዚህ ነው በማርቆስ ወንጌል ምዕራፍ 2 ቁጥር 27 ላይ ሰንበት ስለ ሰው ተፈጠረች እንጂ ሰው ስለ ሰንበት አልተፈጠረም ተብሎ የተጻፈው ማለት ነው። ስለዚህ በዚች ቀን ሰውም እንስሳም የሚያርፍባት ቀን ሆነች ማለት ነው። እግዚአብሔር የሚሰጠን ሕግ ሁሉ የሚጠቅም እንጂ የሚጎዳ አይደለም። ደግሞም እርሱ የፍጥረት ሁሉ ጌታና ለፍጥረት ሁሉ የሚያዝን ነውና በዚች በቀዳሜ ሰንበት እንስሳት እንኳን ያርፉ ዘንድ አዘዘ። በዚች ቀን እግዚአብሔር የሥጋ ዕረፍትን ሰጠን፣ ለነፍሳችን ክብር እንድናመሰግነው ሰንበትን ጠብቁ ብሎ አዘዘን። በሥጋችን አርፈን ለነፍሳችን የሚበጃትን ሥራ እንድንሠራ፣ በሥጋችን አርፈን እግዚአብሔር አምላክን እያመሰገንን በጎ ሥራችን እየሠራን፣ የታመመ እየጠየቅን፣ የታረዘ እያለበስን፣ የተጠማ እያጠጣን፣ የተከዘ እያጽናናን በጎ ሥራዎችን እየሠራን እግዚአብሔር አምላክን እንድናመሰግን የሥጋ ዕረፍትን እግዚአብሔር አምላክ ሰጠን ማለት ነው። በሥጋችን አርፈን ለነፍሳችን ክብር እንድናመሰግነው እግዚአብሔር አምላክ ቀዳሚት ሰንበትን ሰጠን ማለት ነው። ልብ በሉ። በዚህ በኦሪት ዘዳግም ምዕራፍ 5 ቁጥር 14-15 ስንመለከት ደግሞ ሰባተኛው ቀን ግን ለእግዚአብሔር አምላክ ሰንበት ነው። አንተ እንደምታርፍ ሎሌህና ገረድህ ያርፉ ዘንድ አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም በሬህም አህያህም ከብትህም ሁሉ በደጆችህም ውስጥ ያለ እንግዳ በእርሱ ምንም ሥራ አትስሩ። ስለዚህ እግዚአብሔር አምላክ የሰንበትን ቀን ትጠብቅ ዘንድ አዘዘህ ይላል። ልብ በሉ። እንዴት ማክበር እንዳለብን ጭምር መጽሐፍ ቅዱስ ይናገራል። እኛ ብቻ ሳንሆን ማረፍ ያለብን ልጆቻችን፣ ገረዶቻችን፣ በቤታችን ያሉ ከብቶች፣ አህያም ጭምር ሁሉም ማረፍ እንዳለባቸው ይህ መጽሐፍ ቅዱስ ቃል ያስረዳናል ማለት ነው። ይህም ደግሞ የእግዚአብሔር ትእዛዝ ነውና በአዲስ ኪዳንም የሚሠራ የማይለወጥ ሕግ ነው። ለዚህ ነበረ ቅዱስ ሉቃስ እንደጻፈው የጌታ ቤተሰቦች በቅዳሜ ዕለት ሥራ ያልሰሩት ወደ መቃብሩም ያልሄዱት ለዚህ ነበረ። የቱ ጋር ነው የተጻፈው ካልን የሉቃስ ወንጌል ምዕራፍ 23 ቁጥር 56 ላይ በሰንበትም እንደ ትእዛዙ አረፉ የሚል ተጽፎ እናገኛለን። ስለዚህ ይህ ዘላለማዊ የሆነ ሕግ ነው። ሁለተኛው ደግሞ እሁድ ነው፣ ወይም ደግሞ ሰንበተ ክርስቲያን ናት። ሰንበተ ክርስቲያንን ወይም ደግሞ እሁድን ስለምንድን ነው የምታከብረው ስንል ደግሞ በ6 ቀናት ውስጥ የሚታየውንና የማይታየውን ፈጥሮ በሰባተኛው ቀን አርፎ ቅዳሜን ቀድሶ አክብሮ ያለ አምላካችን እግዚአብሔር የሰው ልጆችን ለማዳን ሞትን ድል አድርጎ የተነሳበትን ዕለተ እሁድን የዕለታት በኩር አድርገን እናከብራታለን ማለት ነው። ለዚህ ነው ቅዱስ አትናቴዎስ ሲናገር ስለ ሰንበት እንዲህ ይላል። ወዮ እቺ ዕለት አብ የቀድሳት ወልድ የባረካት መንፈስ ቅዱስ ከፍ ከፍ ያደረጋት ናት። በእርሷ ደስ ይበለን፣ እርሷም ሐሴት እናድርግ፣ ትከብሩባት ዘንድ አክብሯት ይላል አባታችን ቅዱስ አትናቴዎስ። የእሁድ ዕለትን እንዲህ ክብሯን ከገለጸ በኋላ ሌሎቹን 6ቱን ዕለታት በመጥራት ኑ እናክብራት ብሎ የክርስቲያኖች ሰንበት ብሎ ያወድሳታል ማለት ነው። ስለዚህ ቅድስት ቤተ ክርስቲያናችን የበዓላት በኩር አድርጋ ይችን ሰንበተ ክርስቲያንን ወይም ደግሞ እሁድን ታከብራታለች ማለት ነው። ከቃሉ ትርጉም ጀምሮ ስንመለከት እሁድ የሚለው ቃል የግዕዝ ሲሆን አሃደ አንድ አደረገ ከሚለው የግዕዝ ግስ የወጣ ነው። ይችም ደግሞ ዕለተ እሁድ ለዕለታትና ለበዓላት ሁሉ የመጀመሪያ ናትና በኩረ ዕለታት የበዓላት ሁሉ መጀመሪያ ትባላለች። በዚህች ዕለት ብዙ የድኅነታችን ምስጢራት ተከናውነዋል። ይህች ዕለት ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመልአኩ በቅዱስ ገብርኤል ብስራት ከመቤታችን ሰው የሆነባት፣ ወልድ ከሥጋ ጋር የተዋሃደባት፣ በክበበ ትብስት ደግሞ ዳግም ለፍርድ የሚመጣባት ይህች ዕለት ናት። ዕለተ
ሰንበት ሰንበተ ክርስቲያን እሁድ ማለት ነው። ሞትን ድል አድርጎ የተነሳባት ዕለት ናት። ሲኦልን የመዘመረባት ናት። ገነትን የከፈተባት ናት። አዳምና ሔዋንን ከነልጆቻቸው ነፃ ያወጣባት ናት። የሞት መውጊያ የደለደመባት ናት። ለክርስቲያኖች የድል ቀን ናት። ስለዚህ እሁድ የክርስቲያኖች ሰንበት ናትና ቤተ ክርስቲያናችን በታላቅ ድምቀት ይህንን ታከብራለች ማለት ነው። አንዳንድ ሰዎች በዘመነ ቆስጠንጢኖስ ማክበር የተጀመረ ይመስላቸዋል። በዚያ ዘመን 318ቱ ሊቃውንት አባቶቻችን ከአባቶቻቸው ነቢያትና ሐዋርያት የወረደውን እውነተኛ የእግዚአብሔርን ሕግ አጸደቁልን እንጂ አዲስ የፈጠሩትና የደነገጉት ምንም አዲስ ነገር የለም። ሰንበተ ክርስቲያን በብሉይ ኪዳንና በሐዲስ ኪዳን እንዴት እንደተጻፈች የቱ ጋር እንደተጻፈች ደግሞ አጠር አድርገን እንመለከታለን። እሁድ በብሉይ ኪዳን ዘፍጥረትን ስንመለከት እግዚአብሔር ፍጥረትን የጀመረባት ዕለት መሆኗን ተጽፋ እናገኛለን ማለት ነው። ስለዚህ የሳምንቱ የመጀመሪያ ቀን ትባላለች። ኦሪት ዘፍጥረት ምዕራፍ 1 ቁጥር 5 ጀምሮ ስትመለከቱ እንደምታገኙት ቅዱስ አትናቴዎስም ደግሞ ሲናገር እንዲህ ይላል፣ ይህቺ ዕለት ቀዳሚት ወይም ደግሞ የመጀመሪያ ናት፣ ዳህራዊት ወይም ደግሞ ኋለኛይት አይደለችም ይላታል። ቅድመ ክርስትና በዘመነ ብሉይ እሁድን እንዴት ያከብሯት እንደነበረ በኦሪት ዘሌዋውያን ላይ ስንመለከት እግዚአብሔር አስቀድሞ ለድህነት የሰራት መሆኗን ተጽፎ እናገኛለን ማለት ነው። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 15 እስከ 21 ስትመለከቱ እንደምታገኙት ማለት ነው። ይቺ ሰንበተ ክርስቲያን ወይም ደግሞ እሁድ በብሉይ ኪዳን ስንመለከታት የመጀመሪያ ዕለት መሆኗን ተመለከትን። እንዲሁም ደግሞ በኦሪት ዘሌዋውያን ላይ አሁን እንደተመለከትነው አስቀድሞ እግዚአብሔር አምላካችን ለድህነት የሰራት መሆኗንም ደግሞ አንስተን ተመለከትን ማለት ነው። በአዲስ ኪዳን ደግሞ እንዴት ናት ይቺ ዕለት ስንል ደግሞ አምላካችን እግዚአብሔር ድንቅ ሥራውን የሰራባት የተመረጠች ዕለት ናት ይቺ ሰንበተ ክርስቲያን እሁድ ማለት ነው። ምን ሰራባት ስንል ከመቤታችን ከቅድስት ድንግል ማርያም የተጸነሰው በዚህች ቅድስት ዕለት ነው። ሙስና መቃብርን ደምስሶ አጥፍቶ ድል አድርጎ ከሞት የተነሳው በዚህች በዕለተ እሁድ ነው። ይህንንም ደግሞ በማቴዎስ ወንጌል ምዕራፍ 28 ቁጥር 1 እስከ 10 ስትመለከቱ እንደምታገኙት ማለት ነው። የሐዋርያት አባቶቻችንን በረከታቸው ይደርብንና ይችን ዕለተ እሁድን የጌታ ቀን ብለው ይጠሯት ነበረ። ራእይ 1 ቁጥር 10 ላይ ስትመለከቱ እንደምታገኙ ማለት። ስለዚህ ከሌላው ዓለም በተለየ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ብቻ ሰንበታትን ቅዳሜንና እሁድን ታላቅ ክብር በመስጠት ያከብራሉ ማለት ነው። ከጥንት ክርስቲያኖች ጀምሮ ሲፈጸም የኖረው ወደፊትም የሚፈጸም ነው። መጽሐፍ ቅዱስን መነሻ ያደረገ ነው ማለት ነው። ስለዚህ አጭሩ አጠር አድርገን ስንመለከት ቀዳሚት ሰንበት በስጋችን አርፈን እግዚአብሔር አምላክን እንድናመሰግን የነፍስ ሥራ እንድንሰራባት የተሰጠችን ናት። የሥጋ ዕረፍት የተከናወነባት ናት። ሰንበተ ክርስቲያን እሁድ ደግሞ የነፍስ ዕረፍት ጌታችን መድኃኒታችን ኢየሱስ ክርስቶስ ነፃነትን የሰጠበት ሞትን ድል አድርጎ የተነሳበት ብዙ የድነታችን ምስጢር የተፈጸመባት ዕለት ናትና እሁድ ወይም ደግሞ ሰንበተ ክርስቲያን ከዕለታት ሁሉ እጅጉን ትልቃለች፣ ትበልጣለች ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳባት በመልአኩ በቅዱስ ገብርኤል ብስራት ከመቤታችን ከቅድስት ድንግል ማርያም ሰው የሆነባት ወልድ ከሥጋ ጋር የተዋሃደባት ዳግም ደግሞ በክበበ ትብስት ለፍርድ የሚመጣባት ይቺ ዕለት ናት። ሞትን ድል አድርጎ የተነሳባት ይቺ ዕለት ናት። ሲኦልን የመዘመረባት ይቺ ዕለት ናት። ገነትን የከፈተባት አዳምንና ሔዋንን ከነልጆቻቸው ነፃ ያወጣባት የሞት መውጊያ የደለደመባት ለክርስቲያኖች ሁሉ የድል ቀን ናትና ይቺ ዕለት ሰንበተ ክርስቲያንን በታላቅ ድምቀት በታላቅ ክብር እናከብራለን ማለት ነው። ስለዚህ ቤተ ክርስቲያናችን በአብይ ጾም ሁለተኛው ሳምንት ላይ ስለ ሰንበታት ቅድስና በደንብ በስፋት ታስተምረናለች። ስለዚህ ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ
ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ምናልባት ዛሬ እንዳጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱምና ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 መቶ ያማረ ፍሬ አፍርተን ዛሬ ስሙ ቅዳሴዎች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።